የአማርኛ መጽሐፍት የተጀመረው በአጋጣሚ ነው። ለበርካታ ዓመታት በግል በጣም ሰፊ የንባብ ልምድ ነበረኝ። ከዛ በኋላ ግን ቅድም እንደጠቀስኩላችሁ በማስታወቂያ ባለሙያነትና በግራፊክስ ዲዛይነርነት በርካታ ጊዜዎችን በማሳለፌ ደግሞ በመጽሔቶችና ጋዜጦች ላይ በምጽፋቸው ጽሁፎች ለነሱም ይሁን ደግሞ በርከት ያለ ጊዜን በማጣቴ ከንባብ የራኩባቸው ዓመታቶች ነበሩ። እናም ከምንም በላይ እነዚህ ዓመታቶች ያሳስቡኝ ነበር። የሚያሳስቡኝ ደግሞ ዛሬ ላይ አለማንበቤ ብቻ አልነበረም። በዚሁ የንባብ ልምዴ ከቀጠለ መጨረሻ ምን እንደሚሆን በጣም ያሰጋኝ ነበር። የምር መድረሴን ባላውቅም ስለ ጡረታ ዘመኔ ያሳስበኛል። የማንበብ ልምድን መተው ማለት መጨረሻው ምን እንደሆነ አይገባኝም። ከዛ አንጻር እንዴት ነው ማንበብ የምችለው? እንዴት ነው በየቀኑ ስራ ሆኖብኝ ማንበብን መቀጠል የምችለው የሚለው ነገር ለሱም ይሁን መፍትሄ ሳስብ ዋይናት ለምን ዩቲዩብ አንጀምርም የሚል ሐሳብ መጣ። ዩቲዩብ ለምን አንጀምርም የሚለው ሐሳብ የመጣው በርካታ ጊዜዎች በተለያዩ ጽሁፎች ከቤተሰብም ጋር ከጓደኞቼ ጋር ምናምን እንወያያለን እና አያልቅም። የዚህ የንባብ ልምዶቻችን ውይይቶቻችን የምናንሸራሽረው ሐሳቦች ሰፊ ናቸው። ያነበብናቸው ነገሮችም እንደድሜያችን አይደሉም እና ሰፊ ስለሆኑ ለምን ወደ ዩቲዩብ አምጥተን በትረካ መልክ አናዘጋጅም? ድምጽህም ለትረካ ይሆናል የሚል ሐሳብ መጣ። እኔ ደግሞ ማንበብ የምቀጥልበትን መንገድ ብቻ ስለነበር የምፈልገው ሐሳቡን ወደድኩት። ወደ ዩቲዩብም መጣን። ዩቲዩብ ከጀመርኩኝ በኋላ ግን ግዴታ ለእናንተ የተለያዩ መጽሐፍቶችን ማቅረብ ስለነበረብኝ በተለይ ደግሞ በሳምንት 3 ቀን ነው የምናቀርበው። በሳምንት 3 ቀን የምናቀርባቸው ትረኮች የተለያዩ ናቸው። ሶስቱም ከተለያየ መጽሐፍቶች ላይ የተቀነጨቡ መሆን አለባቸው። ያንን ለማድረግ ደግሞ ወይ አዲስ መጽሐፍ መነበብ አለበት አሊያም ደግሞ ከዚህ በፊት ያነበብኳቸውን የማውቃቸውን መጽሐፍቶች ድጋሚ ከልሼ ለእናንተ ማቅረብ አለብኝ ማለት ነው። በዚህ ሂደት ውስጥ ያልተቋረጠ ንባብ ውስጥ ድጋሚ ገባሁ ማለት ነው። ስለዚህም የአማርኛ መጽሐፍት የዩቲዩብ ቻናል የተከፈተበት ምክንያት እኛ ከንባብ እንዳንርቅ በማሰብ እንዲሁም ደግሞ እጅግ በጣም ያልተነበቡ ግን በስነ ጽሁፍ ደረጃቸው ከፍተኛ ደረጃ የያዙ በጣም ጠቃሚ የሆኑ በርካታ ጽሁፎች እንደነበሩም ስለምናውቅ ለምን ይህንንስ ለሌሎች ለአድማጮች ለምን አናደርስም በሚል ሐሳብ ነበር። የአማርኛ መጽሐፍት የዩቲዩብ ቻናል የተጀመረው እንደዚህ ነው። እኛም ደግሞ የመረጥናቸውን ጽሁፎች፣ መጽሐፍቶች ከነሱ ላይ የተቀነጨቡ ምዕራፎችን ወይም ገጾችን ወደ እናንተ ስናደርስ አንባቢያን በነዛ አጓጊ ምዕራፎች ምክንያት መጽሐፉን ፈልገው እንዲያነቡት ፌር-ዩዝ በሆነ መንገድ ለአድማጮች እንዲደርስ እናደርጋለን። ፌር-ዩዝ ነው ብለን ባሰብነው መንገድ ወደ እናንተ መርጠን የምናደርሳቸው የመጽሐፍ ገጾች ወይም ምዕራፎች ለሌሎች ሰፊ ንባቦች ያነሳሳችኋል፣ አዳዲስ መነቃቃቶችንና የንባብ ፍላጎትን ይጨምራል በሚል እሳቤ ነው። በዚህም ምክንያት በርካታ አንባቢያን ወይም የትረካ